አዲስ ነገር የሚፈልግ ሰው አሮጌው ነገር ከላዩ መነሳት አለበት። የድሮ ልምምድ ሮንግ የሆነው ልምምድ ከህይወቱ ላይ እስካልተነሳ ድረስ አዲሱ ወደ ህይወቱ መግባት አይችልም። አዲስ ነገር ወደ ቤቱ መምጣት አይችልም። አሮጌ ነገር ይዞ መጽሐፍም ሲናገር አሮጌው አቁማዳ ምን መሆን አለበት? ከዛ ውስጥ መውጣት ያለበት ወጥቶ ንጹህ ነው መግባት ያለበት። አሮጌው ሳይወጣ ንጹህ አይገባ። ንጹህ ከገባ ምን ሁለቱም አንድ ላይ ይፈነዳሉ ነው የሚለው። አሮጌው ባለበት ሮንግ የሆነ ልምምድ ባለበት አዲሱ ነገር ሊገባ አይችልም። ክብር ለናዝሬቱ ለኢየሱስ ይሁን። በመጽሐፍ ቅዱሳችን ላይ በሁለተኛ ነገሥት ምዕራፍ 2 ቁጥር 12 እስከ 13 ላይ የራሱንም ልብስ ይዞ ይላል ለሁለት ቀደደው ይላል። ከኔ ጋር ናችሁ? ምኑን ይዞ? የራሱንም ልብስ ይዞ ለሁለት ቀደደው ይላል። አያችሁ፣ አሮጌው ምን መሆን አለበት? መቀደድ አለበት። አዲስ ነገር የሚፈልግ ሰው አሮጌው ነገር ከላዩ መነሳት አለበት። የድሮ ልምምድ ሮንግ የሆነው ልምምድ ከህይወቱ ላይ እስካልተነሳ ድረስ አዲሱ ወደ ህይወቱ መግባት አይችልም። አዲስ ነገር ወደ ቤቱ መምጣት አይችልም። አሮጌ ነገር ይዞ መጽሐፍም ሲናገር አሮጌው አቁማዳ ምን መሆን አለበት? ከዛ ውስጥ መውጣት ያለበት ወጥቶ ንጹህ ነው መግባት ያለበት። አሮጌው ሳይወጣ ንጹህ አይገባ። ንጹህ ከገባ ምን ሁለቱም አንድ ላይ ይፈነዳሉ ነው የሚለው። አሮጌው ባለበት ሮንግ የሆነ ልምምድ ባለበት አዲሱ ነገር ሊገባ አይችልም። ወደዳችሁም ጠላችሁ ቢገባ ምን ይሆናል? ይፈነዳል ነው የሚለው። አቁማዳው ምን ይሆናል? ይፈነዳል። ኮንትሮል ሊያደርጉ አይችልም። ያ የመጣው አዲስ ነገር ህይወታችንን ሊቀይር አይችልም። አዲስ ነገር እንዲቀይር ህይወታችንን አሮጌው ነገር መውጣት አለበት። እዚህ ጋር የምትመለከቱት ኤልሳ ከኤልያስ ደብል ፖርሽን አኖይንቲንግ የእግዚአብሔርን ጸጋ ለመካፈል መጀመሪያ ማድረግ የነበረበት አንድ ሪያሊቲ አለ። ያ ሪያሊቲ ምንድነው? የነበረውን ነገር መቅደድ ነበረበት። የነበረውን ምን መቅደድ ነበረበት? እዚህ ክፍል ላይ ምን ብሎ ይናገራል? የራሱንም ልብስ ይዞ በሁለት ቀደደ፣ የኤልያስንም የወደቀውን መጎናጸፊያ አነሳ ይላል። ሃሌሉያ! ዛሬ እንቀዳለን፣ የተሻለውን ደግሞ እናነሳለን። ማነው ጮኸ አሜን የሚል ሰው? ይቀደዳል፣ የተሻለው ደግሞ ይመጣላችኋል። ኢየሱስ ጌታ ነው። እሺ እቀዳለው፣ የተሻለውን እቀበላለሁ በሉ። እዚህ ድገሙ። አሮጌውን ነገር እተዋለሁ፣ የተሻለውን ነገር በህይወት ዘመኔ ሁሉ እይዛለሁ በሉ። እዚህ ድገሙ። እይዛለሁ በሉ። እዚህ ድካምን እለቃለሁ፣ ብርታትን እይዛለሁ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አያችሁ፣ አሮጌው ነገር እስካለ ድረስ አዲሱ ነገር በህይወታችን ላይ ወይንም የእግዚአብሔር ጸጋና የእግዚአብሔር ቅባት በሰዎች ህይወት ውስጥ አክቲቭሊ በኃይል እንዳይንቀሳቀስ እንቅፋት ይሆናል። ምኑ? አሮጌው። ኢየሱስ ጌታ ነው። የተሻለ ቅባት፣ የተሻለ ጸጋ፣ የተሻለ ህይወት፣ የተሻለ በረከት በህይወታችሁ የምትፈልጉ ከሆነ አንደኛውና ዋነኛው ቁልፍ ምንድነው ካላችሁኝ፣ የመጀመሪያው ቁልፍ አሮጌውን ነገር መጣል፣ አሮጌውን ነገር መተው። ይሄ መሰረታዊና ወሳኝ ነጥብ ነው። በዚህ በትላንትና ልምምዳችሁ አዲስ ክብር እንዲመጣ ከፈለጋችሁ እርግጠኛ ሆኜ የምነግራችሁ አይመጣም። ትላንትና በምትጸልዩት የጸሎት ህይወት አዲስ ክብር እየተራባችሁ ወደ ህይወታችሁ አይመጣም። በቃ ይሄ ቁርጣችሁ ልንገራችሁ። ትላንትና በምታረጉት መንፈሳዊ አክቲቪቲ የተሻለ ነገር እንዲመጣ ከፈለጋችሁ እዛው ናችሁ እንጂ አይመጣም። የተሻለ ነገር የሚፈልግ ሰው የተሻለ ጭካኔ ያስፈልገዋል። ከኔ ጋር ናችሁ? የተሻለ ጭካኔ ያስፈልገዋል። የተሻለ አካሄድ መጀመር መቻል አለበት። ኢየሱስ ጌታ ነው። ይሄ ሆኖ ሲያበቃ በህይወታችን ላይ አዲስ ክብር፣ አዲስ ሞገስ፣ አዲስ የእግዚአብሔር ኃይል፣ አዲስ ቅባት በህይወታችን ላይ ይገለጣል። ኤልሳ መስዋዕት ያደረገባቸው መንገዶች ቀላል አይደሉም። ኤልሳ የሄደበት መንገድ ቀላል አይደለም። በደንብ ስሙ። ኤልሳ በዚህ ሁሉ ጎዳና ውስጥ አያችሁ፣ በዚህ ሁሉ ጎዳና ውስጥ መጣል ያለበትን እየጣለ ማንሳት ያለበትን እያነሳ ነበር። እንደ ክርስቲያን መጣል ያለብንን መጣል አለብን፣ ማንሳት ያለብንን ማንሳት አለብን። መጣል ያለብንን ሳንጥል አንድ ላይ አድርገን መሻገርና ማለፍ አንችልም። ኢየሱስ ጌታ ነው። መጣል ያለበት ይጣላል፣ መነሳት ያለበት ይነሳል። ይሄ ሶስተኛው ነው። ዛሬ ላውራ የፈለኩት አራተኛው ነጥብ መንፈሳዊ ረሃብ ይኑር። መንፈሳዊ ረሃብ ያለው ሰው በደንብ ስሙ።
ዛሬ ላወራ የፈለኩት ነጥብ ምንድነው? አንድ ሰው ቅባት በህይወቱ ላይ እንዲመጣ የተሻለ ጸጋ በህይወቱ ላይ እንዲገለጥ ምን ያስፈልጋል ካላችሁኝ፣ አምስተኛው ወይንም አራተኛው ነጥብ መንፈሳዊ ረሃብ ሊኖር ያስፈልጋል። ከኔ ጋር ናችሁ? መንፈሳዊ ረሃብ ሊኖር ያስፈልጋል። መንፈሳዊ ረሃብ የሌለው ሰው ምን ሊመጣ አይችልም? የተሻለ ወይንም ካለበት መንፈሳዊ ካለበት ደረጃ ከፍ ማለት አይችልም። ይሄ በጣም ቆንጆ ምሳሌ ላሳያችሁ። አንድ ሰው ምግብ በልቶ ከጠገበ በኋላ ጠግቧል። ከጠገበ በኋላ የፈለገ ነገር ቢሆን በደንብ ስሙኝ፣ ከጠገበ በኋላ የፈለገ ነገር ቢሆን የምግብ ፍላጎት ይኖረዋል? ጠግቧል፣ በቃ ዘግቷል። ጠግቧል፣ ዘግቷል። ደሴም በህይወታችሁም መንፈሳዊ ነገር አውቅ ያለው ምትሉ ከሆነ ይሄን እግዚአብሔርን ጥቅስ አውቃለሁ ምትሉ ከሆነ ጸሎት በቃ እኔ አሁን በጣም ጫፍ ድረስ ጸልያለሁ ምትሉ ከሆነ ወደዳችሁም ጠላችሁም እርግጠኛ ሆኜ የምነግራችሁ ሳታውቁት መንፈሳዊ ጥጋብ ውስጥ ገብታችሁ፣ መንፈሳዊ ጥጋብ ደግሞ ምን ያደርጋል መሰላችሁ? በመንፈሳዊ ህይወታችሁ እንዳታድጉ ከሚያደርገው ዋናውና አንደኛው እንቅፋት ነው። ሰው ክርስቲያን ሊሆን ይችላል። ማንም ሰው መንፈሳዊው ነገር እስካልተራበ ድረስ ያልተራበ ሰው ወደዳችሁም ጠላችሁም የምግብ ፍላጎት አለው። ይኸውላችሁ ሁለት ነገር ያዙ። አንደኛው አንድ ሰው መንፈሳዊ ጥጋብ ውስጥ ከገባ አንደኛው ትልቅ መንፈሳዊ ውድቀት ውስጥ ነው ያለው። በደንብ ስሙኝ። አንደኛው መንፈሳዊ ጥጋብ ውስጥ ከገባ አንድ ሰው ትልቅ ኪሳራ ውስጥ ነው ያለው። ሁለተኛ ደግሞ አንድ ሰው መንፈሳዊ ህመም ሲኖርበት ነው የምግብ ፍላጎት የሚዘጋው። ከገዴ ጋር ናችሁ? የጠገበ ሰውና የታመመ ሰው ሁለቱም አንድ ናቸው። ለምን? ሁለቱም ምግብ ምንድነው? አይፈልጉም፣ መብላት አይፈልጉም። ደሴም አንድ ሰው መንፈሳዊ ህመም ካለበት ምን አይደለም ማለት ነው? ኦሬዲ ካለበት ደረጃ ከፍ ማለት አይችልም። ኢየሱስ ጌታ እና የተሻለ ቅባት የተሻለ እግዚአብሔር በረከት ወደ ህይወታችን እንዲመጣ ምን ያስፈልጋል? ረሃብ ያስፈልጋል። ኢየሱስ ጌታ ነው። ከተቻለ የረሃብ መድኃኒት መዋጥ አለባችሁ። ሃሌሉያ። ከኔ ጋር የረሃብ መድኃኒት፣ መንፈሳዊ የረሃብ መድኃኒት። እስቲ ጮኻችሁ አሜን በሉስ። በኋላ ሰጣችኋለሁ የረሃብ መድኃኒት ምን እንደሆነ። ክብር ለናዝሬቱ ለኢየሱስ ይሁን። እና ብዙ ሰው የሚመስለው እግዚአብሔር ዝም ብሎ የመላ አምላክ አይደለም። እግዚአብሔር ዝም ብሎ በሰው ህይወት ላይ የሆነ እጣ አይደለም በእኛ ላይ የሚጥለው የሆነ ብሎ አቆሰጥ አይደለም። ከኔ ጋር ናችሁ? አይደለም። he is the God of principle። የመራ አምላክ ነው እግዚአብሔር። ዝም ብሎ በመላ የሚያደርግ አምላክ አይደለም። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ስታነቡ በሐዋርያቶች ህይወት፣ በነቢያት ህይወት፣ ሙሉ በቅዱሳን ህይወት ላይ የሆነው ነገር የእግዚአብሔር ክብር በህይወታቸው ላይ ሲመጣ የመጣው ያ የእግዚአብሔር ክብር የመጣበትን መንገድ በትክክል ሄዳችሁ ስታጠኑ ስትመለከቱ ምን ታገኛላችሁ ማለት ነው? መርህ ታገኛላችሁ፣ ፕሪንሲፕል ታገኛላችሁ። አራተኛው ልዩ ቅባትና ጸጋ የእግዚአብሔር ኃይል ወደ ህይወታችሁ እንዲመጣ ምን ያስፈልጋችኋል? መንፈሳዊ ረሃብ። እስቲ መንፈሳዊ ረሃብ በሉ። እስቲ በደንብ ጮኻችሁ መንፈሳዊ ረሃብ በሉ። እስቲ ድገሙና መንፈሳዊ ረሃብ በሉ። እስቲ ኢየሱስ ጌታ ነው። ሊባራዛ ካቲለጌቦስ ኢላማንዳ ሰቦሽ በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ምን ይላሉ? ይጠግባሉ። ጽድቅን የሚራቡና የሚጠሙ ምን የሚራቡ? ጽድቅን የሚራቡና የሚጠሙ። ሃሌሉያ! ኢየሱስ ጌታ ነው። አያችሁ በደንብ ስሙ። ጽድቅን የሚራቡና ምን የሚሉ? የሚጠሙ። ኢየሱስ ጌታ ነው። ጽድቅ ስለ እግዚአብሔር ነው። እግዚአብሔርን የሚራብ እግዚአብሔርን አንድ ጻድቅ አለ። አንድ ምን አለ? ጻድቅ አለ። እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ። ሲጮኻችሁ አሜን በሉ። አያችሁ እሱን የሚራብና የሚጠማ ሰው ምን ያደርጋል ይላል? ይጠግባል። እስካልተራብን ድረስ ምን መሆን አንችልም? መጥገብ አንችልም። ወዳጄ ዛሬ በጌታ በኢየሱስም የረሃብ መድኃኒት ወደ አንተ እንዲመጣ ጸልያለሁ። ጌታን የምትራብበት ጌታን የምትፈልጉበት በጌታ በኢየሱስም ይሄ ረሃብ በህይወታችሁ ላይ እንዲመጣ ጸልያለሁ። በቤታችሁ ላይ እንዲመጣ ጸልያለሁ በኢየሱስም። ሲጮኻችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው።
አያችሁ ረሃብ በሌለበት ጥጋብ የለም። እነዚህ ሁለት ሰዎች ከእግዚአብሔር በረከት መውሰድ አይችሉም። አንደኛው መንፈሳዊ ህመም ያለባቸው፣ ሁለተኛው ደግሞ ኢየሱስ ጌታ ነው። መንፈሳዊ ጥጋብ ያለባቸው ሰዎች እነዚህ ሁለቱ ሰዎች ከእግዚአብሔር ዘንድ በረከትን ምን ማለት መቀበል አይችሉም። ዛሬ እኔ እንደዚህ ብዬ ጸልያለሁ፣ ረሃብ ውስጣችሁ እንዲገባ ጸልያለሁ በኢየሱስ ስም። መንፈሳዊ ረሃብ፣ ጌታን የመፈለግ ረሃብ፣ ጌታን የማለት ረሃብ ዛሬ በኢየሱስ ስም ይብዛላችሁ። ዛሬ በኢየሱስ ስም ይብዛላችሁ። ኢየሱስ ጌታ ነው። አሜን አሜን አሜን። የተራቡ ሰዎች ናቸው የሚጠግቡት። የተራቡ ሰዎች ናቸው የጌታን ክብር ገልጠው ያለፉት። ጌታን የፈለጉ ሰዎች ናቸው በዘመናቸው ሁሉ ያሸነፉት። ጌታን የተራቡ የተጠሙ ሰዎች ጌታን ያሉ ጧት ሲነሱ ጌታን የሚሉ ሲተኙ ጌታን የሚሉ ሰዎች ናቸው በዚህ ምድር ላይ እንደ ንጉስ ነግሰው የሚመላለሱት። እሺ ኢየሱስ ጌታ ነው በሉ። አያችሁ የሚራብ ሰው ነው የሚጠግበው። ካልተራባችሁ አትጠግቡም። የተራበ ሰው ግን ይጠግባል። ጽድቅን የሚራቡ የሚጠሙ ምንን ጽድቅን የሚራቡ የሚጠሙ እነዚህ ሰዎች ምን ይላሉ? ይጠግባሉ። ኦራካ ቫናሲ ካታላቦስ ኢላማራ ካታላጋቦስ። እግዚአብሔር ሆይ ረሃብ ይብዛልኝ በኢየሱስ ስም። አባ ረሃብ ይብዛልን። አንተን የመፈለግ ረሃብ ይብዛልን። ጌታ ሆይ አንተን የመራብ ረሃብ ይብዛልን በኢየሱስ ስም። እሺ አሜን ብላችሁ ሰዱ በጌታ በኢየሱስ ስም። ወዳጆቼ የእግዚአብሔር በረከት በሕይወታችን እንዲገለጥ ከፈለግን እግዚአብሔርን መራብ። ኢየሱስ ጌታ ነው። እግዚአብሔር የሙላት ተስፋ የሰጠው ለተራቡ ብቻ ነው። ረሃብ የቅባት መቀበያ ሳህን ነው። እቺ በዚህ የተረጎምኩት ኢየሱስ ጌታ። እግዚአብሔር ቅባትን መስጠት የሚሰጠው ለማን ነው? እግዚአብሔር በረከቱን የሚሰጠው ለማን ነው? እግዚአብሔር የተሻለ ነገር ውስጥ እንድትገቡ የሚያደርገው ማን ነው ካላችሁኝ፣ ለተራቡ ሰዎች ብቻ ነው። ከኔ ጋር ናችሁ? ጌታን ያልተራበ መንፈሳዊ ነገርን ያልተራበ ሰው ከእግዚአብሔር ዘንድ መቀበል አይችልም። ረሃብ ሳህን ነው። ከእግዚአብሔር ዘንድ የምንቀበለው በረከትን የምንቀበልበት፣ ሰላምን የምንቀበልበት፣ ከእግዚአብሔር ዘንድ ደስታን የምንቀበልበት፣ በረከትን የምንቀበልበት ሳህን ነው። ምን? ረሃብ። ኢየሱስ ጌታ ነው። ወዳጄ እዚህ ምድር ላይ ምናልባት ቢበዛ የምንኖረው ጥቂት እድሜ ነው። ጥቂት። አሁን አብዛኞቻችን ካያችሁ እድሜያችሁን ቼክ ብታደርጉ እዚህ ምድር ላይ ከምትኖሩት 50 እና ከ50 ዓመት 40 ዓመት ያህል ኖረናል። 40% 70 እና 80 ነው እዚህ ምድር ላይ ኦልሞስት። በጣም የሚገርማችሁ ነገር አንድ ቀን በመጣ ቁጥር በዚህ ምድር ላይ ከምንኖረው አንድ ቀን ይቀንሳል። ከኔ ጋር ናችሁ? አንድ ቀን በመጣ ቁጥር በዚህ ምድር ላይ የምትኖሩት ህይወት አንድ ቀን ይቀንሳል እንጂ ያለፈው አንድ ቀን ተመሳሳይ አይደለም። ወደዚህ የመጣው አንድ ሳምንት ሲያልፍ አንድ ሳምንት በዚህ ምድር ላይ የምትኖሩት እየቀነሰ ነው እንጂ አንድ ሳምንት የሆነ ዝም ብሎ እንትን የመጣ አይደለም። ይኸውላችሁ ኃያላን ሞተዋል፣ ነቢያት ሞተዋል፣ ትልልቅ ድንቅና ተአምራትን ያደረጉ ሰዎች ሞተዋል። ዓለማችን ላይ ትልልቅ ስራ የሰሩ ሰዎች ሞተዋል። እኛ ዝም ብለን ሳንሰራ ከሞትን ያ ነው ኪሳራ። እግዚአብሔር በሰጠን እድሜና ሰዓት ኢየሱስ ጌታ ነው። አንዳንድ ሰው እግዚአብሔርን በሞት የሚያስፈራራ ሰው አለ። እሞታለሁ ይላል። እሞታለሁ አይደለም እኛ እነ ጳውሎስ እንኳን ሞተዋል። መጽሐፍ ቅዱስን በእንደዚህ አይነት ኦልሞስት 3/4 ብሉይ ኪዳን ላይ የጻፉ ትልልቅ የእግዚአብሔር ሰዎች እንኳን ሞተዋል። አንዳንድ ሰው ጌታ እኔ ሞታለሁ በቃ ምናምን። ኢየሱስ ጌታ ነው። ከኔ ጋር ናችሁ? እግዚአብሔር ሙቱ ነው የሚላችሁ ከኔ ጋር። ምክንያቱም እግዚአብሔር እኛ እድል ነው የሚሰጠን፣ ጊዜ ነው የሚሰጠን፣ ዘመን ነው የሚሰጠን። እግዚአብሔር በሰጠን ጊዜና ዘመን እድል ማወቅ ያለብን የእግዚአብሔርን በረከት ወደ ህይወታችን ለመቀበል ማድረግ ያለብን መንገድ አለ፣ ፕሪንሲፕል አለ። ያን ካላደረግን በህይወታችን ላይ ብዙ በረከት ይመጣና አንቀበለው። አሁን ከዛ በኋላ ኮምፕሌን የምናደርገው እግዚአብሔር ላይ ነው። እግዚአብሔር ላይ ኖ ዶንት ኮምፕሌን። እግዚአብሔር ላይ ኮምፕሌን አናደርግ። እኛ ነን ባይዜ ትልቁ ዋናው ጠላታችን ከሰይጣን የበለጠ እኛ ራሳችን ነን። ባይዜ ከሰይጣን የበለጠ ብዙ ሰው ግን ይሄን አያውቀው። ከሰይጣን የበለጠ ማን ነው ያንተ ጠላት ብትባሉ ራሳችሁ ናችሁ።
ዳዊት ይውላችሁ የራሱ ነፍስ አስጨንቀው ነፍሴ ሆይ አለ። መሮት እኮ ነው ዳዊት። ያዴ ጋር ናችሁ መሮት እንደዚያ ነፍሴ ሆይ አታስጨንቂኝ። የማ ነፍስ ነው? የሌላ ሰው ነፍስ ነው አይደለም። የራሱ ነፍስ ዳዊትን አስጨንቆት እንደዚያ ነፍሴ ሆይ ኦራ ማካቲ ላባስ አታስጨንቂ ነው ያለው ዳዊት። ያ ቃል እያስጨነቀችው ነው። አያችሁ ያ የእግዚአብሔርን ፍቃድ ላለማድረግ ትሮጣለች፣ ላለማድረግ ትንቀሳቀሳለች። ኢየሱስ ጌታ ነው። ዳዊት ነፍሴ ሆይ አታስጨንቂ በቃ ተይ። ኢየሱስ እንዲህ ማለት አለ ተወኝ። ራሳችሁን ጠርታችሁ መስፍን ተወኝ፣ ራሳችሁን ጠርታችሁ ተወኝ፣ ጌታ ያየልኝ ይሄ ነው ብላችሁ ራሳችሁ ተወኝ ማለት አለባችሁ። ከኔ ጋር ናችሁ? እዛ እኮ መጽሐፍ መንፈስና ስጋ እርስ በርስ ጦርነት ውስጥ ነው ያለው። ዴይ ቱ ዴይ ፋይት ውስጥ ነው የሚያሳልፈው። ከባድ ፋይት፣ ቀላል አይደለም። ከባድ ፋይት ውስጥ እርስ በርስ ጦርነት ውስጥ ያሳልፈው። ዊን የሚያደርገው ግን አሁን እንዳልኳችሁ መንፈሳዊ ረሃብ ያለበት ሰው መንፈሱ ዊን ያደርጋል። መንፈሱ ዊን ሲያደርግ ምን ሆነ ማለት ነው? ይሄ ድል በድል ሆነ ማለት የእግዚአብሔር በረከት ያለ መቆም እንደ ወንዝ በህይወቱ ላይ ይፈሳል። እሺ ጨዋቸው አሜን በሉ። እሺ ያለ መቆም እንደ ወንዝ በቤቱ ላይ ይፈሳል፣ በኑሮ ላይ ይፈሳል፣ በትዳሩ ላይ ይፈሳል፣ በሚሰራው ስራ ላይ ይፈሳል፣ በሱ በሆነው ነገር ሁሉ ላይ ይውላችሁ ያለ ማቋረጥ ወንዙ ይፈሳል። እሺ ይፈሳል በሉ። እሺ ኢየሱስ ጌታ ነው። ቅብለና ረሃብ፣ መንፈሳዊ ረሃብ። ወዳጅ የተራበ ሰው ይጠግባል። ካልተራበን ግን የእግዚአብሔርን በረከት መቀበል አንችልም። መዝሙር መጽሐፍ ላይ እንደዚህ ያለ ዳዊት ዋላ አለ ወደ ውሃ ምንጭ እንደሚናፍቅ አምላኬ ሆይ ነፍሴ አንተን ትናፍቃለች። ኦራ ማካቪና ሳባ ኢየሱስ ጌታ ነው። አያችሁ ዋላ ወደ ውሃ ምንጭ። ዋላ የሚገርማችሁ ነገር ጠረን አላት። ዋላ ምን ታረጋለች መሰላችሁ? የዋላ ጠረን አውሬዎች ወደሷ እንዲመጡ ይሄ ሽታ ታወጣለች። ያ ጠረን ውሃ ካልጠጣች የምታወጣው ጠረን አለ። ያ ጠረን በቀላሉ ለአውሬ ለመበላት ራሷን አሳልፋ ትሰጣለች። ግን ምን ታረግ? ዋላ ይላል ወደ ውሃ ምንጭ። ያ ማለት ነው ዋላ ውሃ ምንጭ ጋር ሮጣ ሄዳ ስትጠጣ ከአውሬዎች ራሷን ምን ታድናለች። ማን ነው ጮኸ አሜን የሚል ሰው? ኢየሱስ ጌታ። ዋላ ይሄ ጠረኗ ከሷ የሚቆመው መሽተት ከሷ የሚወጣው ጠረን የሚቆመው መቼ ነው ካላችሁኝ ሄዳ ውሃውን ስትጠጣ ብቻ ነው። ማን ነው አሜን የሚል ሰው? ሄዳ ስትጠጣ ምን ይሆናል መስ ጠረኑ ከሷ ይጠፋና አውሬዎች ሊያገኟት አይችሉም። ግን ውሃውን እስካልጠጣች ድረስ ከሷ የሚወጣ ጠረን አለ። ለዛ ነው ዋላ ወደ ውሃ ምንጭ ኦራ ማካቲላቫ ጂባ አዶ ኮፌ ያማቶ ዋላ ህይወቷን ለማዳን ነው፣ ህይወቷን ለመቀጠል ነው። ኦራ ኪቫናስ ዛሬ በኢየሱስም ነገር ይቀጥላል። እሺ ጫዋቹ አሜን ብላችሁ ሰዱ። አያችሁ መቀጠል ህይወቷን እንዲቀጥል ትፈልጋል። ያንተም ህይወት በእግዚአብሔር ክብር ውስጥ በእግዚአብሔር ቅባት ውስጥ በተሻለ የህይወት መንገድ መሄድ የምትችለው በምንድነው ካላችሁ እግዚአብሔርን በመራብ ውስጥ የእግዚአብሔርን ቅባት በመጠማት ውስጥ ዛሬ ይሄ ሞገስ ያገኛችሁ በኢየሱስም። በሚዲያም ለምትከታተሉ አውጃለሁ ይሄ እሳት ያገኛችሁ በኢየሱስም። ጌታን መራብ በኢየሱስም ያገኛችሁ። እሺ ጫዋችሁ አሜን ብላችሁ ሰዱ። አሜን ላላችሁ ሁሉ በኢየሱስም ይሆንላችሁ። ኢየሱስ ጌታ ነው። አሜን አሜን አሜን። ወዳጄ ነፍስን የምታድነው ነፍስን ከጠላት አሰራር ከጠላት መዓዛ የምታስመልጥበት አንደኛው ቁልፍ ምንድነው ካላችሁ ዋላ ወደ ውሃ ምንጭ እንደምትናፍቅ እንደምትገሰግስ አንተም ወደ ጌታ መገስገስ አለብን። ጌታን መራብ አለብን። እሺ ጌታን እራባለሁ በሉ። እሺ ድገሙ። እጆቻችሁን ከፍ አድርጉና ጌታዬን እራበዋለሁ በሉ። እሺ በህይወቴ ዘመን ሁሉ ጌታዬን እፈልገዋለሁ፣ እርሱን እራባለሁ በሉ። እሺ ማን ነው ጮሆ አሜን የሚል ሰው? አሜን ላላችሁ ሁሉ በኢየሱስም ይሁንላችሁ።